አድርጉልኝ። አመሰግናለሁ። አጥቶ በጣም ምርጥ ሾርባ ነው ማለት ነው። በጣም ምርጥ ሾርባ ነው ማለት ነው። የሚያስፈልጉን ግብአቶች እነዚህን ይመስላሉ። በቅደም ተከተሉ እናያቸዋለን ማለት ነው። እንስራ እስኪ አብረን። እሺ ውድ ጓደኞቼ ይኸውና ዘይት አድርጌያለሁኝ። ዘይቱን ትንሽ ሞቅ ሲል ዘይት እንዳታበዙ በትንሿ ነው የምታረጉት ማለት ነው። ትንሽ ነው ያረኩት። አንድ የሾርባ ማንኪያ ነው የሚሆነው ማለት ነው ዘይቱ። በዚህ መልኩ አድርጌዋለሁኝ። ዘይቱን ትንሽ ተሙቅና ያው እጨምራለሁ ማለት ነው። የምጀምረው ከዚህ ነው። እንግዲህ እንዴት እንደምሰራው እንትን ትላላችሁ ማለት ነው። ታያላችሁ። ይኸውና እዚህ ጋር ከትፌዋለሁኝ በዚህ መልኩ። እዚህ ጋር ደግሞ እነዚህ ያሉ። የምጀምረው ግን ከዚህ ነው። እዚህ ጋር ሽንኩርት አለ። ለምን ከሽንኩርት አልጀመርሽም እንዳትሉ፣ የምጀምረው ከዚህ ነው። እንዴት እንደሆነ አሳያችኋለሁ ማለት ነው። እና ጨምራታለሁ ማለት ነው። በነገራችን ላይ የልጆች ፓስታ ወይም ደግሞ ሻዕርዬ የምትባለው በአረበኛ እሷን መጠቀም ይቻላል ማለት ነው። እሷን ግን አሁን በሰዓቱ የለኝም። ይህ ፓስታ ነው ማለት ነው። ቀነጣጥሼ እንደዚህ ቆራርጬ በዚህ መልኩ አድቅቄ አዘጋጅቸዋለሁ ማለት ነው። ማድረግ ያለባችሁ ግን ሻዕርዬ የምትባለውን የልጆች ፓስታ ነው የሚሉት ኢትዮጵያ ውስጥ፣ እሷን ነው ማለት ነው። እሺ እችን እንግዲህ ቡኒ እስከምትሆን አማስላታለሁኝ። እስከ መጨረሻው ተመልከቱ። እንግዲህ እችን የሾርባ አሰራር ለቸኮለ እንደዚሁም ደግሞ ከገብስ የተለየ አሰራር ነው ማለት ነው። ለቸኮላችሁም ትሆናችኋለች። ስትቸኩሉ እችን ሾርባ ስትጠቀሙ እንደኔ እመክራለሁ ማለት ነው። ስቶቪ እንግዲህ በዘይት ቅልጥልጥ ብላለች። ገና አልተጸዳችም። ያው እንደዚህ ቀይ እስከሚሆን ብያችኋለሁ። ቡኒ በዚህ መልኩ ቡኒ ሆኗል። አማስለዋለሁ። ቡኒ እስከሚሆን ነው የምናደርገው የምናማስለው። ይህንን ቡኒ የሆነውን ከለር ደግሞ ወደ ውጪ እናወጣዋለን። ከዛ ውድ ጓደኞቼ ፓስታዋን ባወጣሁበት ያወጣሁት ዘይት ላይ ማለትም ፓስታዋን የጠበስኩበት ዘይት ላይ ይህንን ሽንኩርቱን እጨምረዋለሁ ማለት ነው። ዘይት በነገራችን ላይ ሾርባ ላይ ሲበዛ ብዙም ጥሩ አይደለምና በዚህ መልኩ ይበቃዋል ብዬ ገምቼ ነው ያደረኩት። ያው እንግዲህ የተጠበሰችው ፓስታ ይሄንና እዚህ ጋር እየቻት ቡኒ አድርጌ ጠብሻታለሁ ማለት ነው። እንደምታዩት ናት። ከዛ ሽንኩርቱም ብዙም ቡኒ እንዳይሆንባችሁ ጥቁር ጥቁር ሲሆን ደስ አይልም። በዚህ መልኩ ከጠበስኩት በኋላ ካሮት ጨምራለሁ ማለት ነው። ይሄውና ቅድም ያዘጋጀሁትን ያያችሁትን ካሮት እዚህ ጋር ጨመርኩት። በደንብ አድርጌ አማስለውና አቀላቅለዋለሁ። እዚህ ጋር ሙቅ ውሃ አለኝ ማለት ነው። ብዙ ጊዜ በሙቅ ውሃ መስራት ያስደስተኛል። ጠብ እያደረኩኝ አቁላለዋለሁ ማለት ነው። ጠብ ነው የማደርገው። በዚህ መልኩ እሳቱን ቅንስ አድርጋችሁ ማለትም ዘይት ስለሌለው እንዳይይዝባችሁ ወይም እንዳያርባችሁ በደረቁ እንደዚህ በእሳቱ በጣም በተቀነሰ ሂደት እንሰራዋለን ማለት ነው። በዚህ መልኩ እየጠበስኩ እገኛለሁ። ብረት ድስቱ እንዳይይዝባችሁ ነው የምቀንሱት ብያችኋለሁ። ዘይት ብዙም የለውም፣ ምክንያቱም ሾርባ ነው። ሾርባ ደግሞ ብዙም ዘይት አያስፈልገውም ማለት ነው።
የፓስታው የተጠበሰበት ዘይት ስለሆነ በጣም ነው ሽታው የሚጣፍጠው። በነገራችን ላይ ይህ ሾርባ በጣም ለየት ያለ ያኔ አትክልት ሾርባዎች ምናምን አለ፣ ግን ጣዕሙ በጣም የተለየ በጣም ቆንጆ ሾርባ ነው ማለት ነው። በዚህ መልኩ ከተቀላቀለልኝ በኋላ እንትኔን አምጥቼ እጨምራለሁ ማለት ነው። ቅድም የጠበስነውን ፓስታ ማለት ነው ወይም ሻዕርዬ እጨምረዋለሁ። ይኸውና እጨምረዋለሁ። በአንድ እጅ ስለሆነ ነው የማቆራረጥባችሁ። ሽታው ወላሂ ተው ሲጣፍጥ፣ ምክንያቱም ይህ በጣም ያላረረ ቡኒ የሆነ አጠባበቅ ነው የጠበስኩት። በነገራችን ላይ እሳቱ በዝቶበት ማለቴ ቀስ እያለ ያረረ ሳይሆን እሳቱ በዝቶበት ለብለብ ያለ ቢሆንም ችግር የለውም ይሄ ፓስታው ማለት ነው። በዚህ መልኩ እያቀላቀልኩ እንትን ብየዋለሁ ማለት ነው። እንደሚታዩት ከዛ የሆነ እንጨምራለሁ ማለት ነው። በዚህ መልኩ አቀላቅለዋለሁ ማለት ነው። እንዳያችሁት እንግዲህ የአትክልት ሆነ ማለት አንችልም። ለምን ለየት ያለ ፓስታ አለ፣ ሌላም አሁን ጨምረው አለ ማለት ነው። ለየት ያለ አትክልት ሆነ ማለት አንችልም። መሰል ያው እንደምታዩት ግን በጣም ነው የሚያምረው። ከለሩ ራሱ ሽታው ተው በጣም ነው የሚያውደው ሲጣፍጥ ነው። ያው እንዳልኳችሁ ሙቅ ውሃ ነው የምጠቀመው። በጣም ነው የሚያስደስተኝ ሙቅ ውሃ ለምግብ ሲሰራበት። ሙቅ ውሃ ቶሎ ብሎ የምንፈልገውን ያክል እንትን ይሰጠናል ማለት ነው፣ ያፋጥንልና እንዳልኳችሁ ቸኮላችሁ ሲሆን ነው እቺ ሾርባ የምትጠቅማችሁ እያልኩኝ አሁን እንደዚህ ይሄንን እንዲበስል አደርገውና ቀጣይ ላይ ይህ ትንሽ በሰል ሲል ሩዝ አለኝ። የሩዝ ማሰሬ የሚባለው ወይም የሾርባ ሩዝ ትንሿ ናት ማለት ነው። እኔ ያለችኝ አሁን ላይ በስመቲ ነው። እሱን ዝም ብዬ እጨምረዋለሁ እንዳይቀር ማለት ነው። ምክንያቱም ያዋፍርልኛል። ይሄ ገና ነው። አሁን ከልሰውና ይበስላል ማለት ነው። እንትኑን ሩዙን እጨምረዋለሁ። አበሳሰሏ ራሱ ለየት ትላለች አይደል? ሩዟን እጨምራታለሁ። በጣም ትንሽ ሩዝ ነው የማደርገው። በነገራችን ላይ ሩዟን ጨምሬያለሁ። ያው በዚህ መልኩ ይበስላል ማለት ነው። አያችሁ፣ በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። ሲያዩት የሚያምረው ነገር ግን እንደሚጣፍጥ መችስ ማንም እንትን አይልም ማለት ነው። ሲያዩት ራሱ በጣም ነው የሚያምረው። ከዛን እችን አንድ ማጂ እጨምራለሁ ማለት ነው። ከዛን እቻለችኝ ማጂ እችን እጨምራለሁ ማለት ነው። ኢትዮጵያ ውስጥ ያለች ማጂ እጨምራለሁ ማለት ነው። እኔ ማጂ ሳቁላላ አልጨምርም። በነገራችን ላይ ሳቁላላ አልጨምርም። ለምን? ጨዋማ ስለሆነ ጨው እንዳይበዛብኝ በኋላ ላይ ነው የምጨምረው ማለት ነው። ትንሽ በሰል ይበልና ጨምረዋለሁኝ። ታውታላችሁ። ይኸውና የዚህን ያክል መወፈር ሲጀምር ማጂን ጨምረዋለሁ ማለት ነው። መወፈር ሲጀምር አንድ ማጂ ጨምሬያለሁ ማለት ነው። እንደምታዩት እችን ከጨመርኩባት በኋላ ከሙን ትንሽዬ ከሙን አደርጋለሁ። ያው እንግዲህ የቀራችሁ መጠጣት ብቻ ነው።